እኔ የሚገርመኝ ማለት ነው አብርሃም እንደ በግ እዚህ ወንዱ ይጎትታል፣ ሴቱም ይጎትታል እንደ በግ ልጁ ማለት ነው። ባጎኔ እንደ ልጁ ምን ሆኖ ነው? ምን ሆኖ ነው? አይ ገንዘብ ወይ አይ ገንዘብ ማሰራ ነገር የለም። ለገንዘብ ብሎ ነው ልጁ እንደ በግ እዚህም ይጎትታል፣ እዛም ይጎትታል፣ ሴቱም ትጎትታል፣ ወንዱ ይጎትታል። አንተ ደግሞ ምን ቤት ነው ዳኒ? ምን ቤት ነው? ምን አገባ? ሚስቱ የልጁ እናት ነች። ምንም አደረገች እሷ ነው ጉዳቱ። አንተ ምን ቤት ነህ? እንደ ወንድ ልጅ እኔ ያሳስበኛል። ለሁላችሁም ለዩቱባችሁ ነው የሚያሳስባችሁ እንጂ እውነት ሪሊ ሆኖ ራሱ ቢሆን ማለት ነው ምን ይሰራል ታዲያ? ሐኪም ቤት ደግሞ ያወራል። እንዴት እንደታመምኩ እንዴት አወክልሃል? ታዲያ አንተ ምን ቤት ነህና እንደዚህ የምትሆነው? አቤት አቤት ታካብዳላችሁ። አቤት 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 አይገልጸውም። ስለዚህ አንተ ምን ቤት ነህና ወደዛ የምትኩት ራስክ ነው መሆን እንትን ራሱ ያውቃል፣ እያወራ ነው። ሲቀጥል ደግሞ ሕክምና ምን አደረጋል? አላበደም። የአይምሮ በሽተኛ አልሆነም። እሺ ማታት ነው እያላችሁ አላችሁ። ሁለት እንትኑ አንገት ላይ ስላለ ሀብሉ ማታት ነው እሱ ነገር እያላችሁ ነው። ለነሱ ግን አይዲያ ነው፣ ክሬቲቭ ነው። እናንተ እንደዛ እያሰባችሁ ነው። እንደዛም ከሆነ ደግሞ ጸበል ነው እንጂ ምን ያደርጋል? ስለዚህ ሩታ የሚያስወድድ ቀለበት እንትን ነው፣ ችግር የለም። ሚስቱን ያስወድድ፣ ምን ችግር አለ? ሚስቱን የልጁ እናት ወደ ሌላ ሴት እንዳሄድ ይታድርግ፣ ምን ችግር አለ? ይኖር ከእርሷ ጋር። የመጀመሪያው ነች፣ የልጁ እናት ነች። ልጁም ሌላ ልጅም ከእሷ ጋር ይውለድ። ለምን በዚህ ይወልዳል ልጁ ማለት ነው። የምን ሃይማኖት አይጸልዩም እንደ የጌታ ልጅ እኮ ነው። ይጸልዩለት እንጂ ምን አደርጋል? እስቲ አንተ ሐኪም ቤት አካበድኪው፣ ተወራጫ ምናምን እንደዚህ ሆንክ፣ በጣም ጨካኝ ነሽ ምናምን። ይሄን ቃል ሁላችሁም ትጠቀማላችሁ። ከእናንተ በላይ ጨካኝ አይደለችም። በቃ በጣም ጨካኝ ነች፣ በጣም እንደዚህ ነች። ከእናንተ በላይ እሷ እኮ ጨካኝ ብትሆን ኖሮ የእናንተ የእንጀራ ገመድ አትሆንም። ራሷን መስዋዕት ከፍላ እናንተን የእንጀራ ገመድ አትሆንም በፍጹም። ጨካኝ ብትሆን ማለት ነው። ሩሩ ልብ ስላላት ራሷን ዝቅ አርጋ ይሄ ራሷን እንደሚያዋርድ ታውቃለች፣ ራሷን እንደሚጎዳ ታውቃለች። ግን የዋ ልብ ስላላት ነው እናንተ እንድትሰሩ እንድትለወጡ እንዳትወርቁ መንገድ ላይ። ከዚህ በፊት እኮ ቻናሌ ከወር ምናምን በፊት ቀዝቅዞ ዝም ብለክ ጠፍተ ነበር። ከወር ምናምን ወር ነው 2 ወር እንደዚህ። ከዛ እሷ ጋር መጥተ ነገሩን አቀሳሰርክ፣ ተመለስክ፣ ወደ ስራ ተመለስክ። ስለዚህ ምን ቤት ነና እሷ ላይ ሁላችሁም፣ እሷ ላይ ሜሪም፣ እሷ ላይ ሁላችሁም በቃ ትችላላችሁ፣ ትችለዋለች እሱ። ስለዚህ ቤተሰብ አለ አብርሃም፣ አንተ ምን ቤት ነህ? ቤተሰብ አለ፣ እናት አባት፣ እህት፣ ወንድሙ ደግሞ ኦኬ ተባብሮ ከሚስቱ ጋር እንዲኖር ካደረገ ኦኬ። ይሄ ሌላ ወንድም አለው፣ ሌላ ትልቅ እህት እዛ የምትጮዋለች። እሷ ሄዳ ታውጣና ታጸልይ ማታት ከሆነ ማለት ነው። አንተ ምን ቤት ነህ? ለገንዘቤ ነው እንጂ ምን ቤት ነህና እንደዚህ የምትወራጨው? ቤቱ ያ ቤት እና ሩታ ቤት ግን የሁሉ የወንበዴ ቤት ነው። ስማ ሁሉም ቤት ይገባል። ጎትቶ መሬት አደረገ። እግዚአብሔር ጎትቶ መሬት አደረገ ልጁ ማለት ነው። በቃ አብርሃም ከቤት አይወጣም፣ ይተኛል፣ ቤት ውስጥ ይተኛል፣ በቃ ይሰራል ቤት ቁጭ በቃ እንደዚህ ነው መሆን አለበት። እናቱም ሲዞር እዛ ስሮጥ የከረመ ሰውዬ ታስቀምጣው ደግ ያደረገች። እኔ ደጋፊው ነኝ። ለምን አባቱ እዛ ስሮጥ ቆይቶ ማለት ነው። ይቀመጥ ቤቱ ይቀመጥ። ከሴቶች ምስት ይረፍ ትንሹ ማለት ነው።
ተመልሶ ይሄዳል በኋላ